የምዕራብ ለንደኑ ክለብ ቼልሲ የዩቬንቱስን የ20 ዓመት ወጣት ቱርካዊ የፊት መስመር ተጫዋች ኬንያን ይልዲዝን ለማስፈረም እያጤኑ መሆናቸው ተሰምቷል። ሰማያዎቹ ባለፉት ጊዜያት ተጫዋቹን ሲከታተሉ የሰነበቱ ሲሆን የስካውቲንግ ቡድኖችንም ወደ ጣሊያን በመላክ የዩቬንቱስ በሚያደርገው ጨዋታ ተሰጥኦን የበለጠ መመልከታቸው ተገልጿል። ቼልሲዎች ከተጫዋቹ ወኪሎች ጋር በድብቅ ሲነጋገሩ እንደነበር የተነገረ ሲሆን ለተጫዋቹም ትልቅ ጥያቄ ማቅረባቸውንና የተጫዋቹ የዝውውር ዋጋም ወደ 80 ሚሊዮን ፓውንድ የሚጠጋ መሆኑን ቲም ቶክ ይዞት የወጣው መረጃ ያመላክታል። የሰሜን ለንደኑ ክለብ ቶተናም የዩቬንቱስን ካናዳዊ አጥቂ ጆናታን ዴቪድን በጥር የዝውውር መስኮት በውሰት ማስፈረም እንደሚፈልጉ ተዘግቧል። ተጫዋቹ በሊል ካሳየው አስደናቂ ብቃት በኋላ በክረምቱ የዝውውር መስኮት በነጻ የቱሪኑን ክለብ ቢቀላቀልም በክሮኤሺያ አሰልጣኝ ኢጎር ቱዶር ስር የተሳካ ጊዜ ማሳለፍ ሳይችል ቀርቷል። በዩቬንቱስ ማሊያ 10 ጨዋታዎችን አድርጎ አንድ ግብ ብቻ ማስቆጠር የቻሉ ተጫዋቾቹ አሁን ላይ በስፐርስ መፈለጉ እየተነገረ ይገኛል። ቶተናም ስፐርስም ይህንን አጥቂ በጥር የዝውውር መስኮት በውሰት ማስፈረም እንደሚፈልጉ ፊቻቼ ይዞት የወጣው መረጃ ያመላክታል። የጣሊያኑ ክለብ ኤሲ ሚላን በአሰልጣኝ ማሲሚሊያኖ አሌግሪ እየተመሩ ጥሩ ጊዜ እያሳለፉ የሚገኙ ሲሆን የፊት መስመራቸውን የበለጠ ለማጠናከር የማንቸስተር ዩናይትዱን የፊት መስመር ተጫዋች ጆሹዋ ዚርክዜን ለማስፈረም ወደ ፉክክሩ መግባታቸው ተዘግቧል። ተጫዋቹ በቀይ ሰይጣናቱ ቤት በአሰልጣኝ ሮበን አሞሪም በቂ የጨዋታ ዕድል የተነፈገው ሲሆን በ2026 የዓለም ዋንጫ የኔዘርላንድ ብሔራዊ ቡድንን ለመወከል በቂ የጨዋታ ዕድል ለማግኘት ክለቡን መልቀቅ እንደሚፈልግም ተመላክቷል። ኤሲ ሚላኖችም ይህንን ኔዘርላንዳዊ የፊት መስመር ተጫዋች በጥር የዝውውር መስኮት በውሰት ለማስፈረም ማቀዳቸውን ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ ያመላክታል። በ52 ዓመቱ ዴንማርካዊ አሰልጣኝ የሚመራው የሰሜን ለንደኑ ክለብ ቶተናም የ28 ዓመቱን እንግሊዛዊ ዌስትሃም ዩናይትድ የፊት መስመር ተጫዋች ጃረድ ባውንን ለማስፈረም እቅድ እንዳላቸው መረጃዎች እየወጡ ይገኛሉ። ስፐርሶች የ28 ዓመቱን ተጫዋች ለማዘዋወር እስከ 60 ሚሊዮን ፓውንድ ለማውጣት ዝግጁ መሆናቸውን የተነገረው በውድድር ዓመቱ መዶሻዎቹ በጥሩ ብቃት ላይ ባይገኙም ባውን በ9 ጨዋታ 3 ግብ ሲያስቆጥር አንድ ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል። ባውን በመዶሻዎቹ ቤት በ2023 የ7 ዓመት ኮንትራት መፈራረሙ የሚታወስ ሲሆን እስከ 2030 ድረስም በመዶሻዎቹ ቤት የሚያቆየው ኮንትራት አለው። ይህም ምናልባት ለቶተናም የዝውውር ማነቆ እንዳይሆንባቸው ተዘግቷል። የምዕራብ ለንደኑ ክለብ ቼልሲ የ22 ዓመቱን ፈረንሳዊ መስመር ተከላካይ ማሎ ጉስቶ ኮንትራት ለማራዘም በንግግር ላይ መሆኑ ተሰምቷል። ጉስቶ በ2023 ከሊዮን ቼልሲን ከተቀላቀለ በኋላ ጥሩ እንቅስቃሴን እያስመለከተ ሲሆን በኤንዞ ማሬስካው ቡድኑም ከወሳኝ ተጫዋቾች መካከል አንዱ እንደሆነ ይጠቀሳል። ተጫዋቹ በዚህ የውድድር ዓመት 7 የፕሪሚየር ሊግ ጨዋታዎችን አድርጎ አንድ ለግብ የሚሆን ኳስ ማመቻችቶ ማቀበል ችሏል። ሰማያዎቹም የተጫዋቹን ኮንትራት እስከ 2030 ድረስ ለማራዘም እየተነጋገሩ እንደሚገኙ ተዘግቧል። ባርሰሎና የ26 ዓመቱን ናይጄሪያዊ አጥቂ ቪክቶር ኦሲሜንን የሮበርት ሌዋንዶስኪ ተተኪ በማድረግ ወደ ስፔን ለማምጣት ማቀዳቸው እየተነገረ ይገኛል። ሮበርት ሌዋንዶስኪ የዕድሜ መግፋቱን ተከትሎ ከባርሰሎና እንደሚለቅ የሚጠበቅ ሲሆን የእሱ ተተኪ በማድረግ ቪክቶር ኦሲሜንን የማስፈረም ፍላጎት እንዳላቸውን የተገለጸው። ነገር ግን የቱርኩ ክለብ ጋላታሳራይ ከተጫዋቹ ዝውውር 75 ሚሊዮን ዩሮ እንደሚፈልግ መረጃዎች እየወጡ ሲሆን ይህም ዝውውሩን የመሳካት እድል ጠባብ ያድርገዋል ተብሏል። ባርሰሎናዎች አሁን ላይ የፋይናንስ ችግር ያለባቸው ሲሆን ይህን ያህል ገንዘብ በማውጣት ናይጄሪያውን ተጫዋች ላያስፈርሙት እንደሚችሉ ተገልጿል።